ወንድሜ አባታችንን ሊገድለው ፈልጋል። ከአባባ ባህሪ የሚገርመኝ 23 ዓመት የሞላው ልጁን እመታሃለሁ እያለ ሲያስፈራራው ሰማና ሲደበድበው ሳይ ጭምር። ሀብታሙ መኝታ ክፍላቸው በር ላይ በእጁ የተሳለ ቢላዋ ይዞ ስማምብሬ ግን ያስፈራል በጣም ጠላትነቱ በዛ። ሰዓቱ በግምት ከሌሊቱ 8 ተኩል ገደማ ይሆናል። እዚህ ቤት ውስጥ ብቻ ከ800 ሺህ ብር በላይ አስቀምጧል። የማየኝ ጌጣጌጥ ጨምርበት ደግሞ 2 ሚሊዮን ይጠጣልሃል። ልጅህ እንጂ ባሪያህ አይደለም ማለት። አባባ በመቅጽበት በመብረቃዊ ጥፊ ንግግሩን አቋረጠ። ሶስተኛ የግድያ ሙከራ የተደረገው የዚህ ቀን ምሽት ነበር። የበቀደሙን የተሳለ ቢላዋ ይዞ እና አባባ ክፍል በር ላይ ቆሞ አየው። ሰላም የገመና ቤተሰቦቻችን እንዴት ናችሁልን? ሳምንታችሁ እንዴት ነበር? መቼስ ያለ ገመና ሳምንቱ ሙሉ አይሆንም። የዛሬ ባለ ታሪካችን ዮሴፍ ይባላል። የዮሴፍን ታሪክ እኔ ራሱ እስከምሰማው በቃ ዛሬ ዮሴፍ ምን አይነት ታሪክ ሊያጋራን እንዳሰበ አብረን የምንሰማ ይሆናል። ከዛ በፊት ግን ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ እንጀምራለን። የወደዳችሁትን ቪዲዮ ላይክ አለማድረግ ያኮራርፈናል። እኔ ቢታንያ መስፍን ነኝ። ታሪካችን እስኪያልቅ አብራችሁን ቆዩ። ወንድሜ አባታችንን ሊገድለው ይፈልጋል። ወንድም አባቱን ትንሽ የዛሬው እንደውም ከበድ የሚል ይመስለኛል። ዮሴፍ እባላለሁ። ሀብታሙ ታላቅ ወንድሜ ነው። ከልጅነቱ ጀምሮ ጎበዝ የቲያትር ባለሙያ መሆን ይፈልግ ነበር። ስለ ፊልም ቴክኒኮችና ስለ ቲያትር ሲያወራ ለሰማው ተምሮ እንጂ ቤቱ ተቀምጦ በማንበብ ብቻ ያገኘው እውቀት ነው ብሎ ለማመን ይቸግራል። ነገር ግን ይህ ህልሙ አባታችን ከጧት እስከ ማታ እንዲቆጣጠረው በሚያስገድደው የጨለመና አቧራማ መጋዘን ውስጥ ተዘግቶበታል። ሀብቴ ወደ ቲያትር ልምምድ ለመሄድ ፍቃድ ሲጠይቅ የአባታችን የዘወትር ጩኸት ይከተላል። የትም አትሄድም፣ የትም ላይ ያደርስህ ቲያትር ቅብርጥስ እያልክ ጊዜህን ከምትገድል ሂድና መጋዘኑን ተቆጣጠር። አባባ ስለ ፊልምና ስለ ቲያትር በጣም ጨለምተኛ የሆነ አመለካከት ያለው ሰው ነው። ልጅ ሆነን እንኳን ፊልም እንዳናይ ከቤት ሲወጣ ቲቪውን ይቆልፍበት ነበር። ያኛው ቦክስ ያለው ቲቪ ቁልፍ አይበራም፣ ምንም አይልም፣ ይቆለፍበታል፣ አናይ። ጎረቤት ሄደን ስናይ ከተገኘን ደግሞ ሰውነታችን እስኪቆስል ነበር የምንደበደበው። አሁን እንዲህ ፊልም እንዳያዩ እንደዚህ ያደጉ ሰዎች ፊልም እንስራ ሲሉ ኃጢአት ነው የሚሆነው። እንዴት የሚያስብል ነገር ነው የሚሆነው። መጋዘኑን ተቆጣጠር የሚለው የአባታችን ትዕዛዝ ደግሞ የሀብታሙ የዕለት ቀለቡ ነው። አባታችን ለገንዘብና ለንግድ ስኬት የተሰጠ ሰው ነው። የሱ ህልም ሀብታሙን እንደሱ ታዋቂ ነጋዴ ሆኖ ማየት ነው። ሀብታሙ ግን ሱቅ አካባቢ አንድም ቀን ፈገግ ብሎ ሰው ሲያስተናግድ እንኳን አይቼው አላውቅም። እንዴት ነው ልጁ ፓሽኑ ያ ነገር ካልሆነ መተው ይሻላል። መታገሉም እንደው ጭራሽ እልህ የሚያጋባቸው ነው ይመስለኝ። ገበያው ከሰዓት በኋላ ረገብ ሲል ሀብታሙ ሰፈር ውስጥ አንዱ ጥግ ላይ ተቀምጦ እስክርቢቶና ወረቀት ይይዝና አባባ የከለከለውን ቲያትር ሲጽፍ ያመሻል። አባባ ግን ለምን አትረዳኝም? አንተ ንግድ የመውደድ መብቱ እንዳለ እኔም ትወናን የመውደድ መብት እኮ አለኝ ሲል አባባ በንዴት ግንፍል ብሎ እኔን ከአንተ ጋር እያወዳደርከኝ ነው? ትወና የምትለው ማን ተውኖ ሲያልፍለት አይተሃል? ነገ አንድ ነገር ስትሆን ህዝቡን ወጥተህ ለመለመን ነው አይደል እንዲህ የሚያክለፈልፍህ? ተናግሬያለሁ ዛሬ ያ መጋዘን ተራግፎ አይለቅና ቀበቶዬ እላህ ላይ ነው የሚያልቀው ብሎ ዝቶበት ይወጣል። ግን ንግዱን ከቲያትሩ ጋር ማስኬድ አይችልም ማለት ቲያትሩም 100% እንደዚህ ትኩረቱን ሳይሰጠው አለ አይደል 50-50 ፓርሻሊ ፓርታይም ጆብ አድርጎ እኮ ሁለቱንም ማስኬድ የሚችል ይመስለኛል። ከአባባ ባህሪ የሚገርመኝ 23 ዓመት የሞላው ልጁን እመታሃለሁ እያለ ሲያስፈራራው ሰማና ሲደበድበው ሳይ ጭምር ነው። ልጁ እሺ ብሎ መመታቱ ራሱ በጣም የሚገርም ነገር ይመስለኝ። የ23 ዓመት ጎረምሳ ወንድ አባቱ በቀበቶ እመታሃለሁ ሲል ቃሉን አክብሮ ላለመመታት ማለት ትንሽ የሚከብድ ነገር ይመስላል። አንዳንዴ ሀብታሙ ጥሩ ልጅ ሆኖ ነው እንጂ በዚህ እድሜው እየተቀጠቀጠ ዝም የሚል ልጅ አለ ስላለሁኝ። ሰፈር ውስጥ ያሉ ልጃገረዶች እንኳን ከሀብትሽ የበለጠ ነፃነት አላቸው። ጓደኞቹን ማግኘት፣ የሚወደውን ቲያትር ማየት ወይም ወጣ ብሎ አዲስ ቦታ መጎብኘትን ለሀብታሙ የማይታሰቡ ነገሮች ናቸው። በዚህ ሁሉ መሃል ደግሞ የኔም ሆነ የእናታችን ድምፅ ምንም ዋጋ የለውም። አምባገነን አባት ቤቱ ሲኖር እንደዚህ ነው በቃ። እናትየው ብትለምነውም ወንድም እህቶች ምናምን ቢለምኑለት በፍጹም በቃ አባትየው ካለ አለ ነው። እና ደግሞ ቤት ውስጥ በጣም የሚፈራውና የሚከበረውም አባት ከሆነ ሳይወዱ በግዳቸው እሺ ብለው ይሰማሉ ማለት ነው። ለሀብታሙ ልንከራከርለት ከፈለግን
አባባ ይሰድበንና ለልጁ የሚበጀው ከሱ በላይ ማንም እንደማያውቅ በቁጣ ይነግረናል። አንድ ቀን ማታ አባቴ ከመተኛቱ በፊት ሀብታሙን ወደ ሳሎን እንዲመጣ ጠራው። ጠረጴዛው ላይ የተቀመጠውን ተለቅ ያለ ሂሳብ ደብተር እያሳየው ሀብታሙ፣ ነገ ከዋናው ደንበኛችን ጋር ትገናኛለህ። ንግድ ትልቅ ብልሃትን ይጠይቃል። ትኩረት አድርግ። ፊልም ከመስራት ገንዘብ መስራት ነው ለነገ ስንቅ የሚሆንክ። ይህን ሂሳብ ዛሬ ጨርሰህ ደርና ያለቁትን እቃዎች ነገ ትረከባለህ አለው። እዚህ ፊልም እኮ ገንዘብ አለው። ሰዎች ሀብታም ሲሆኑ ምናምን እናይለ እንዲህ በፊልም ገንዘብ አለው፣ ግን ያለፋል ይመስለኛል። የሆነ ያክል ጊዜን ዴዲኬትድ ሆኖ ረጅም ጊዜ መስራትን ይፈልጋል እንጂ ያው እንደ ንግድ የየቀን ገንዘብ ባይኖረውም የሆነ ጊዜ ላይ ገንዘብም አለው፣ ሰዎች ጋር መግባባትም ኢንቮልቭመንቱም አለ። ከዛ ደግሞ በሰዎች መወደዱም አለ። ትልቁ ሀብታቸው እንደውም እሱ ይመስለኛል፣ የህዝቡ ፍቅር ምናምን ይመስለኛል። አባዬ ነግሬህ አልነበር እንዴ? ነገ እኮ ጌትነት እንየው የሚተውንበት ቲያትር አለ፣ ሀገር ፍቅር የሚመረቅ ሰው አክብሮ እንደጋበዘኝ ነግሬክ አለ እንደሚከለከል ሲያውቀው እየሰጋ። አባቴ መነጽሩን ከፍ አድርጎ ሀብታሙን በከባድ ዓይን ተመለከተውና ምን ተብለ ብትነገር ነው የሚገባ? አመቱ ሙሉ መድረክ ላይ እንደ ቁራ ለፍልፈህ የሚከፈልህም በአንድ ቀን ንግድ ማግኘት ስትችል እዚያ ሄጄ የሰው መሳቂያ ካልሆንኩ ማለት ምን ማለት ነው ብሎ አንባረቀበት። ሀብታሙ ድምፁን ዝቅ አድርጎ አባዬ ገንዘብ ብቻ አይደለም እኮ ቁም ነገሩ፣ ለእኔ ከገንዘቡ ውስጣዊ ፍላጎት ይበልጥብኛል አለው። አባባ ውስጣዊ ፍላጎት ሆድ ይሞላል ብሎ እንደገና ጮኸ። እማዬ ለማስታረቅ ስትሞክር አያገባሽም፣ አንቺ አርፈሽ ተቀመጭ፣ ሲቀጣና ሲነገር እየተደረብሽ አንቺ ነሽ ያቀበጥሽው ብሎ እሷ ላይም ጮኸባት እንደተለመደው። ይህ ሂሳብ ተሰርቶ አይለቅና ቀበቶዬ እላይ ላይ ያልቃል ብሎ ዝቶበት ተነስቶ ወደ መኝታ ቤት ሄደ። ከልጁ ግን የምንረዳው በጣም ቤተሰቡን አክባሪ እንደሆነ ነው። በ23 ዓመቱ እናቱንም አባቱንም በዚህ ልክ ማዳመጥ ከቻለ። ከዚያን ቀን በኋላ በሀብታሙ ውስጥ የነበረችው ትንሽዬ እልህ ስር እየሰደደችና እያንሰራፋች መሄድ ጀመረች። ያ ሁሉ የነፃነት ፍላጎት፣ የቲያትር ፍቅርና የጓደኝነት ናፍቆት አንድ ላይ ተሰብስቦ ወደማይቀለበስ ቁጣ ተቀየረ። አባባ በሱ ትዕዛዝና ዛቻ የሚወረወር የመጋዘን ተቆጣጣሪ ብቻ አድርጎ ሲቆጥረው፣ ሀብታሙም አባቱን የነፃነቱ እንቅፋት አድርጎ ማየት ጀመረ። አሁን ይሄ ቤተሰብም ሆነን እንድንጠላላ ነው የሚያደርገው እልህ ከመጣ። አንድ ማታ ሰብሰብ ብለን ሳሎን ተቀምጠን ቡና እየጠጣን ሀብታሙ ፊት ያለው መረጋጋት ሙሉ በሙሉ ሲጠፋ አየሁኝ። መቅበዝበዝ እና መርበትበት አበዛ። በአይኖቹ የሆነ ነገር እንደሚፈልግ ሰው ዙሪያ ገባውን እየቃኘ የሆነ ነገር ማሰላሰል ይዟል። ቡናችንን በሰላም ጨርሰን ወደ የክፍላችን ከገባን በኋላም የሆነ ነገር ስለከነከነኝ ሀብትሽን ማውራት እንዳለብኝ ተሰምቶኝ በቀስታ ወደ ክፍሉ ሄድኩኝ። ገርበብ ባለው ክፍሉ መተኛትና ለመተኛቱን ለማየት ስሞክር እጁን ወደ ፒጃማው ኪስ አስገብቶ አንድ ትንሽዬ ብልቃጥ አወጣ። ያልታወቀ ፈሳሽ የያዘች ትንሽዬ የጠርሙስ ብልቃጥ ናት። ብቻ ሰልችቶት ራሱን ሊያጠፋ እንዳይሆን። ብልቃጧ ላይ የተለጠፈውን ጽሑፍ የሚሸመድድ ይመስል ትኩር ብሎ ያዋል። ሀብታሙን ሳውቀው በዚህ ሰሞን ምንም አይነት የከፋ ህመም አላመመውም። ስለዚህ ይህንን ብልቃጥ ለምን እንዳመጣ ግልጽ ሊሆንልኝ አልቻለም። ወዲያው ግን የሆነ ክፉ ሀሳብ ብልጭ አለብኝ። ብልቃጡ ውስጥ የያዘው መርዝ ቢሆንስ? አባባን ከመንገዱ ላይ ለማስወገድ ነፃነቱን ለማግኘት አስቦ ቢሆንስ? ለመጠየቅ የሚሆን ድፍረት ስለሌለኝ ግን ዝም ብዬ ወደ ክፍሌ ተመለስኩኝ። ወይ ለሳቸው ነው፣ ለራሱም ሊሆን ይችላል። ቀጣዩ ቀን ከራት በፊት ሀብታሙ በኩሽና ውስጥ ለአባቴ ብቻ የተዘጋጀውን ጨው የሌለው ምግብ ሲያማስል ሳየው ልቤ በጣም ፈራ። ምክንያቱም ሀብታሙን ኩሽና ውስጥ ያለ ዛሬ አይቼውም አላውቅም። ሲያየኝ እንደ መደናበር አረገው። እማዬ ሌላ ስራ ይዛለች ላግዝ ብዬ ነው አለኝ። ከኩሽና የወጣው መስዬ በር ስር ተደብቄ ስመለከተው የአባዬ ምግብ ከእሳቱ ላይ ያወረደና ዙሪያውን ቃኘ። ቀጠለና ደብቆ ይዞት የነበረውን ብልቃጥ ከፈተው። ከነበርኩበት ቅጽበት አንጻር ብልቃጡ ሲከፈት ምንም ሽታ የለውም ማለት ይቻላል። እጁ ተንቀጠቀጠ። ፈሳሹን ወደ አባቴ ምግብ ሊጨምረው ሲል እጆቹ ይብሱኑ ተንቀጠቀጡ። ምን እንደታየው አላውቅም። ፊቱን ጭምድድ አድርጎ በሌላኛው እጁ ግንባሩን ሲበጠብጥ ቆየና ብልቃጡን ከድኖ መልሶ በኪሱ ከተተው። ተመስገን።
ይህ ሁሉ ሲሆን ለምን ዝም እንዳልኩ ለእኔም ግልጽ አይደለም። ምናልባት እኔም አባባ እንዲሞት ፈልጌ ይሆን? ጫናው ሁለቱም ላይ ነው ማለት ነው። ያኛው በቲያትር በጣም ቢወቀስም ይሄኛውም የሆነ ያክል ጫና አለበት ማለት ነው። ሊያስቆመው እንኳን አልሞከረም። አንተ እንደ ታላቅ ወንድምህ ጅል አይደለህ፣ አሪፍ የቢዝነስ ሰው እንደሚወጣ አልጠራጠርም ይለኛል። እኔም ግን እንደ ወንድሜ ነጋዴ መሆን ፍላጎቱ ኖሮኝ አያውቅም። አባባ ሲበዛ ያናድደኛል። በጭራሽ ፍላጎታችንን ጠይቆን አያውቅም። ከልጅነታችን ጀምሮ ልብስና ጫማ እንኳን በሱ እንጂ በእኛ ምርጫ ተገዝቶልን አያውቅም። ይህ በእንዲህ እንዳለ ሀብታሙ ከግድያ ሀሳብ በቀላሉ መውጣት የቻለ አይመስለኝም። የአባባ ቁጥጥርና ቁጣ ከአቅሙ በላይ እየሆነበት መጥቷል። እኔ ነጋዴ መሆን አልፈልግም፣ እኔ ተዋናይ ነው መሆን የምፈልገው ሳይል ውሎ አድሮ አያውቅም። ያው እሪ በከንቱ ሆነበት እንጂ። የሆነ ቀን እኩለ ሌሊት ገደማ ለሽንት ስነቃ የሀብታሙ መኝታ ክፍል አለመዘጋቱን አስተዋልኩና ረስቶት ተኝቶ ይሆናል ብዬ ልዘጋለት ስጠጋ ክፍል ውስጥ አለመኖሩን አየሁ። የልቤ ምት ሲጨምር ታወቀኝ። ወደ አባቴና እናቴ ክፍል አቅጣጫ በደመ ነፍስ ተራመድኩኝ። ሀብታሙ መኝታ ክፍላቸው በር ላይ በእጁ የተሳለ ቢላዋ ይዞ፣ ስማምቡሌ ግን ያስፈራል በጣም ጠላትነቱ በዛ። እንደ ሐውልት ቆሞ አየሁትኝ። ልቤ በአፌ ሾልካ ልትወጣ ምንም አልቀራትም። በዝግታ እጁን አነሳና በሩን በቀስታ ከፍቶ ወደ ውስጥ አንድ እርምጃ ተራመደ። ወደ ነፃነት ዓለም መግቢያ በሩ በአባባ እስትንፋስ ላይ እንዳለ አምኗል። ሀብታሙ ወዲያውኑ ዞር አለ። እያየሁት የነበረው በር ስር ተደብቄ ስለነበር ጭራሽ አላየኝም። የእነ አባባን ክፍል ጥርቅም አርጎ ዘጋና ወደ ኩሽና ሄዶ ቢላውን ካስቀመጠ በኋላ ተመልሶ ወደ ክፍሉ ሲገባ አየሁት። ግን ከመገዳደል በላይ መጥፋት መፍትሄ አይሆንም ማለት በቃ ተነስቶ መጥፋት፣ የራሱን ህይወት ከዛ በኋላ መቀጠል ይችላል ማለት። አባቱንም ገሎ እኮ ወደ ትወናው አይሄድም፣ ወደ እስር ቤት ነው የሚሄደው። አት ኤንድ ኦፍ ዘ ዴይ መፍትሄ አይደለም መግደሉም፣ ጥፋት ነው፣ ስህተት ነው። ከዛ ደግሞ ለመታረም ወደ ማረሚያ ቤት ይገባል። ከዛ ምናልባት 30 ዓመት 40 ዓመት ከተፈረደበት ካረጀ በኋላ ነው የሚወጣው ማለት ነው፣ ትወናው ከበቃው በኋላ። እና ወይ ጠፍቶ መተወን ይሻላል ወይ አባቱን እንዴትም ማሳመን ይሻላል። አይኖቹ በእንባ ተሞልተው ነበር። ድሮ ከአባባ ጋር ተደምሬ ትወና እንደማያዋጣ እየተናገርኩ እቀልድበትና እስቅበት የነበረው ሁሉ ጸጸተኝ። ለካ ወንድሜ ይህን ያህል ታሟል። 2 ጊዜ ከባባድ ግድያዎችን አቅዶ እንደገና አመንትቶ ትቷቸዋል። 3ኛው ሙከራ ላይ ግን እንደማያመነታ እርግጠኛ አይደለሁም። ቢሳካለትና አባባን ቢገድለው እማዬ ምን ሊውጣት ነው? አባባን የገደለውስ የገዛ ልጁ እንደሆነ ሲታወቅ ሀብትሽ ህይወቱ እስከ መጨረሻው ነው የሚበላሸው። እማዬንም ቢሆን የገደለው ልጅሽ፣ የሞተው ባልሽ እያሉ መውጫ መግቢያ እንደሚያሳጧት ግልጽ ነው። ሀብትሽ ይህን ሁሉ ቁጥጥር እና ብቸኝነት በራሱ ለመሸከም ሲሞክር መኖሩ እንዴት ከባድ እንደሆነም ገባኝ። ሀብታሙ ከነዚህ የግድያ እቅዶች በኋላ ባህሪው ሙሉ በሙሉ ተለወጠ። ከቁጥጥር ነፃ ለመሆን ያለው ፍላጎት የመጨረሻ ደረጃ ላይም ደረሰ። የሆነ ቀን ጠዋት ሀብታሙ ሱቅ ውስጥ ቁጭ ብሎ የቲያትር ጽሑፎቹን በትኩረት እያነበበ እያለ አባባ ወደ ሱቁ ገባና ንግድ ነክ ሰነዶችን ከጠረጴዛው ላይ አነሳ። የአባቴ ናይፍ ድንገት ሀብታሙ የሚያነባቸው ወረቀቶች ላይ አረፉ። አባቴ ወረቀቶቹን ከሀብታሙ ነጠቀና በንዴት ማንበብ ጀመረ። የሀብታሙ የቲያትር ጽሑፍ ትዕይንት ስለ አንድ የአባቱ ቁጥጥር ነፃ ለመውጣት ስለሚታገል ወጣት ነው። የራሱ ታሪክ ማለት ነው። አባቴ አይኑን በቁጣ ጠበበና ይህ ምንድን ነው? የእኔን ቁጥጥርና ክትትል ነው ቲያትር አድርገህ የጻፍከው? ቢገባህ ቀን ከሊት ደከመኝ ሳለል የሚሰራው ለራስህ ነው። ብቆጣጠርህም ብሰድብህም ብመታህም ምንም አታመጣም፣ አባትህ ነኝ። አሁን ምንም አታመጣም መባሉ ምን እንደሚያመጣ ለማሳየት ያስሞክረዋል። ራስህን ችለህ ቤቴን ለቀህ እስካልወጣህ ድረስ የኔን እንጀራ እየበላህ ከኔ ቁጥጥር ውጭ መሆንን እንዳታስበው ብሎ ወረቀቱን ቀዶ ጥሎት ወጣ። ሀብታሙ ከእስከዛሬው በተለየ ድምፁን ከፍ አድርጎ ለአባባ መለሰለት። አባቴ፣ ይህ የኔ ህይወት ነው። አንተ የኔን ዕጣ ፈንታ የመወሰን ስልጣን የለህም። እኔ ነጋዴ አይደለሁም፣ ሆኜም አላውቅም። እዚህ ሱቅ ውስጥ ከምቀመጥ ሞቼ ብቀበር እመርጣለሁ። ልጅህ እንጂ ባሪያህ አይደለሁም አለው። አባባ ከመቅጽበት በመብረቃዊ ጥፊ ንግግሩን አቋረጠው። እንደ ሁልጊዜው ሊገርፈው ቀበቶ መፍታት ሲጀምር በአካባቢው የነበሩ ሰዎች ሰብሰብ ብለው አባባን ያዙትና ሀብታሙን አረጋግተው ወደ ቤት ላኩት።
ሶስተኛው የግድያ ሙከራ የተደረገው የዚህ ቀን ምሽት ነበር። ሰዓቱ በግምት ከሌሊቱ 8:30 ገደማ ይሆናል። ድምፅ የጠማው መስሎኝ ከተኛውበት ስነቃ ሀብታሙ የበቀደሙን የተሳለ ቢላዋ ይዞ እና አባባ ክፍል በር ላይ ቆሞ አየሁትኝ። አሁን አይምሮን የሚመልሰው ነገር ሁሉ ያለ አይመስለኝም። ቅድም በጣም ነው ይገር ያደረጉት። የዛሬው ሁኔታው ግን ምንም አይነት ፍርሃትና ማመንታት ያለበት ሁሉ አይመስልም። እኔ በተራዬ በጣም መፍራት ጀመርኩኝ። ቀስ ብዬ ከኋላው ሄድኩና ሀብትሽ ብዬ ስጠራው በርግጎ ዞረና አንተ በሳት እዚህ ምን ትሰራለህ? አተኛም እንዲህ አለኝ። ቢላዋውን ለመደበቅ እየሞከረ ባክህ አትልፋ፣ እንኳን የዛሬውን ከዚህ ቀደም 2 ጊዜ ሞከርከውንም አውቃለሁ። እኔ ከዚህ የተሻለ ሀሳብ አለኝ እናውራበት ብዬ ወደ ክፍሌ ወሰድኩትኝ። የአባባን ካዝና የሚስጥር ቁጥር አውቀዋለሁ። እዚህ ቤት ውስጥ ብቻ ከ800 ሺህ ብር በላይ አስቀምጧል። የማየኝ ጌጣጌጥ ብትጨምርበት ደግሞ 2 ሚሊዮን ይጠጋልሃል። እሱን ይዘህ የፈለክበት ቦታ ሂድና ህልምህን ኖርበት። እስከ ዛሬ ለተጨቆንክበትና ለተረገጥክበት 2 ሚሊዮን ሲያንስህ ነው። አባባ እንደሆነ ክብሩ ሞቱ ነው። ልጄ ዘረፈኝ ብሎ አይናገርም። እማዬ ናት ልትደነግጥና ልትጨነቅ የምትችለው። እሷንም ቀስ ብዬ አረጋግቼ እኔ ነግራትና ነገሮች በረድ ሲሉ በስልክ እንድትገናኙ አደርጋለሁ። በፍጹም በሐሳቤ ሊስማማ አይችልም። እኔ ከሱ ቤሳቤስቲን አልፈልግም። እስከ መጨረሻው ከህይወቴ ላስወግደው ነው የምፈልገው። ዛሬ እንኳንም አስቆምከኝ። የመረጥኩት መንገድ ልክ አልነበረም። የደሙ ጠብታ ሳይነካኝ በጥንቃቄና በጸጥታ ነው መሸኘት ያለብኝ። አንተንም እስከ ዛሬ ከእንቅልፍ ስለቀሰቀስኩ ይቅርታ። ለወደፊቱ አይለመድም። አሁን ተኛ ብሎኝ ጥሎኝ ወጣ። ከአባባ መሞት በላይ የሀብታሙ እጅ በደም መጨማለቅና የእናቴ ነገር አስጨነቀኝ። ሀብታሙ አባባን ቢገድለውና እማዬ እውነቱን ብታውቅ በእርግጠኝነት ራሷን ታጠፋለች። እኔ ደግሞ ይህ ሲሆን ቆሜ ማየት አልችልም። ምን ትመክሩኛላችሁ? እኔ ሀብታሙ አባቱን ባይገለው ባይ ነኝ። ምክንያቱም ሀብታሙ አባቱን ከገደለው መጨረሻው እስር ቤት ነው። ቀላል ዓመታት አይሆንም። ደግሞ ያን ያክል ዓመት ቆይቶ ወጥቶ ደግሞ ህልሙን ማሳካት የማይሆን ነገር ነው። ስለዚህ ህልሙን የሚፈልገው ከሆነ እንደሚያሳካው እርግጠኛ ከሆነ እናቱም ከምትሞትበት ቢያንስ አንድ ቀን ወደፊት ቲያትሩ ላይ ተሳክቶለት ስኬታማ ሆኖ እሷንም እንዲያኮራት ቢያንስ አባቱን ባይገለው እና ወንድሙ ባለው ሀሳብ ተስማምቶ ቢያንስ ትንሽ ገንዘብ በቃ መነሻ የሚሆነው ሌላ ቦታ ሄዶ ለመኖር የሚያስችለውን ገንዘብ ይዞ ጠፍቶ እዛ ቲያትሩን ተምሮ ቢፈልግ ቲያትር ጽፎ ሰርቶ ከዛ በቲያትሩ ሰክሰስፉል ሲሆን ሰክሰስፉል ራሱ ባይሆን ፓሽኑን ማሳካቱ ብቻ ራሱ ለውስጡ የሚሰጠው ደስታ ይኖራል እና እሱን ደስታ ኤክስፒሪየንስ አድርጎ ከዛ በኋላ ምናልባት እኮ አባቱም ልክ ሆኖ ሊሆን ይችላል። ቲያትር ለሱ አልተፈጠረች ይሆናል። ለሱ የማይሆን ነገር ይሆንና ምናልባት ወደ ንግዱም የመመለስ ሀሳብ ሊኖረው ይችላልና ወንድሙ እንዳለው በእርጋታ መገዳደል፣ ነፍስ ማጥፋት፣ ደም መፋሰሱ ሳይመጣ ችግራቸውን ቢፈቱት ባይ ነኝ። እስኪ እናንተም ሀሳባችሁን ኮመንት ላይ ያስቀምጡልን። መቼም ቢገድለው የሚለው መፍትሄ እንደማይሆን ግልጽ ነውና ሌሎች እነሱም ያላሰቧቸው መፍትሄዎች ካሉ ኮመንት ስራ አስቀምጡልን። ሀሳቦቻችሁን አይተን ባለታሪካችን እንደሚማርበትም ተስፋ እናደርጋለን። አብሬያችሁ የቆየሁትኝ እኔ ቢታንያ መስፍን ነበርኩኝ። በእኛ ቻናል ላይ ማንኛውንም አይነት ምርትና አገልግሎቶን ማስተዋወቅ ከፈለጉ ከስር በምናስቀምጠው የቴሌግራም ሊንክ ምርትና አገልግሎቶን ይላኩልን። እኛ ለገመና ቤተሰቦቻችን እናደርስላችኋለን። አብራችሁን ስለቆያችሁ ከልብ እያመሰገንን ቻናላችንን ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። እኔ የምለው ህይወታችን ላይ ነገሮች ሀፕን ማድረግ አቁመው ነው ወይስ ለእኛ ማጋራት አቁማችሁ ነው? ሰሞኑን የምታጋሯቸው ታሪኮች ትንሽ ቀዝቀዝ ብለዋል። ብዙ ሰዎች የላካችሁ አይደለም። ምክንያታችሁም እንደሆን አልገባንም። ምናልባት የቴሌግራም ሊንኩን ካላገኛችሁት ከስር የቴሌግራም ሊንካችንን እናስቀምጣለን። እናንተም ማማከር የምትፈልጉት ነገር እንኳን ባይሆን ሼር ማድረግ የምትፈልጉት ይሄንን ታሪክ ለእንትና ብነግረው የሆነ ሰው ሊማርበት ይችላል፣ የሆነ ሰው የኔን ስህተት እንዳይደግመው ማድረግ እፈልጋለሁ የምትሏቸው ታሪኮች ካሏችሁ ሼር አድርጉልን። እኛም ማንነታችሁ ሳይታወቅ ታሪካችሁ እንደተደበቀ ለተመልካቾቻችን የምናደርስ ይሆናል። ታሪኮቻችሁ አሁንም ሰዎችን ያስተምራሉ። ለሰዎች ይሄን ባደርግ ይጎዳኛል፣ ይሄን ባደርግ ይጠቅመኛል የሚል ሀሳብን ይሰጣሉና ሰዎችን ከማስተማር ወደ ኋላ እንበላለሁኝ። ታሪካችሁን አሁንም በቴሌግራም ሊንካችን ተጠቅማችሁ መላክ ትችላላችሁ። እኛም ጥሩ አድርገን ለገመና ቤተሰብ የምናደርስ ይሆናል።
ቀጣይ እስከምንገናኝ ቻው።